ያደረኩት በቀን አሁን ደግሞ በአንድ ወር ከተምኩ። ይሄን እንደጨረስኩኝ አሳደግኩት ጨርሻለሁኝና ሄድን 5 ወር ብዬ በቃ አጠናቀቅኩ ብዬ ራሴን እንትናለሁ። አንድ ጁዝ በጨረስኩኝ ጊዜ አሁን አሳደግኩት። በቀን ስንት አደረኩት? በቀን 2 ጁዝ አደረኩት። በዛችው ፕሮግራም በዛችው ሰዓት ከሱብሒ በኋላ ጀምራለሁ 2 ጁዝ እቀራለሁ። ቁርስ በልቼ እመለሳለሁ 2 ጁዝ ያንን እደጋግመዋለሁ። ከዚያ በኋላ እንደገና በዚህ መሰረት በቀን 2 ጁዝ ስንት ታደርጋላችሁ? በ15 ቀን ታከትማላችሁ። ከዚያ ታሳድጉታላችሁ። በቀን 3 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዚያ በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። ከዚያ በቀን 15 ጁዝ በ2 ቀን ታከትማላችሁ። ከዚያ በቀን 1 ጊዜ ታከትማላችሁ። እስከዚህ ድረስ እንዳታቋርጠው። ይሄን ካደረክ ለምን 10 20 ዓመት አይሆንም? ይሄ ይጠፋል ብዬ ያላስብ። እኔ እንደዚህ አድርጌ የጨረስኩት የዛሬ ልጅ እያለ ነው። የዛሬ ስንት ዓመት አስቡት። የዛሬ 13 ዓመት ይሆናል። ለዚህ ሁሉ ሰበብ የሆነ እንደቀራ የሆነ ወላሂ ላሳያችሁ በቪዲዮ። ይሄ ሰውዬ ነው ከልጅነት ጀምሬ የቁርአን ፍቅር በልቤ ላይ እንዲኖር እንድቀራ በቃ አላህ ጀዛውን ይክፈለው። ጀማዓድን አለ አዋፍናን ሰላም አለይኩም ሁዙር አለይኩም ሰላም። አገቢ ናቸው። በቃ አንድ ቪዲዮ ይሄ ሰው ላይ በቃ ታሪኬ ነው ደረጃ ላይ ደርሰሃል የሚለኝ ሰው ካለ የዚያ ሁሉ ምክንያትና ሰበብ ይሄ ሰው ጀማዓድን ነው። አላህ ጀዛውን ይክፈለው። እና ዛሬ ላይ ብዙ ልጆችን በማውጣት ላይ ያለ እንትን በመስራት ላይ ያለ ሰው ነው። የራሱን የግሉን ህይወት ትቶ አስቡት። የእርሱ ጓደኞች አሉ ሀብታሞች ሆነዋል፣ ሌላ ዓለም ላይ ናቸው እነሱ። እርሱ ግን እንደዛ እንስራ እያሉ እየጠየቁትና እያቀረቡለት ብዙ ነገር አንተ ለእኛ ሁኔታው ላል ከዚህ ውጣና የራስህን ህይወት ምራ እያሉት አይ እኔ ከዚህ መንገድ ልጆችን ከማውጣት መንገድ ላይ አልቀይርም ብሎ እስካሁን በዚህ ላይ ያለ ታላቅ ሰው ነው። እና ይሄ ህይወቴ ላይ ትልቅ ታሪክ ሊሰራልኝ ሰው ነው። አላህ ጀዛን ይክፈል። እና ዛሬም ላይ አሁንም መድረሳ ላይ በመስራት ላይ ነው። ምናልባት አሁን ለልጆች ቁርአን ሰው እንዲያፍዙ ልጆችን ዛሬም ላይ እየተቀበሉና እያሳፈዙ ይገኛሉ። በዚያ ቦታ ላይ የልጆች የአዳሪ ትምህርት ቤት ቁርአን ሂፍዝ የሚቀሩበት የሚበሉት ማንም የላቸውም። ወላሂ ላዚም ቢገርማችሁ ጀማዓድን ማለት ልክ አባት ነው እዚያ ላሉ ልጆች ማለት ነው። ባህሪያችንን ሁሉ ያውቀው ነበር። እኔ ተቆጨኝ በሆነ ትንሽ ነገር ማለት ነው። እና አደራ ሁሴንን እንዳትነኩት ይላቸው ነበር አስተማሪዎች። እኔ በህይወቴ አንድ ጊዜ ነው ግቢ ላይ የተመታሁት አስታውሳለሁ። አንድ ጊዜ ብቻ ነው የተመታሁት። እሱንም እንደመታኝ ጀማዓድን የሆነ አጥፍቼ መታኝና ሁለተኛ ዝግብ አልመጣልህም ብዬ ስወጣ በቃ ያዙልኝ ብሎ በቃ ለመናቸው። ሁለተኛ አልነካህም በቃ ናቀራ እዚህ እና በጣም እንትን ነበር። አላህ ዛሊክ ፈለ አሁንም ድረስ እዛ ቦታ ነው ያለው እያቀራ ነው ያለው። ግን ለመድረሳ የሚሆን ባጀት ያስፈልጋቸዋል። እሱ ከሰው ፊት እየጠየቀና እየለመነ ሰዎችን እያስቀራ ያለው ታውቃላችሁ። ለዚህ ግቢ የሚሆን ባለፈው ሲሰባሰብ የነበረው ገንዘብ እዚህ ቁርአን ሂፍዝ እዛ ላይ የሚቀሩ ነው ያለው ነገር። እስኪ ያጫውታችሁ አዳምጡ። እሺ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ورب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي اللهم يسر امرنا اللهم لا سهل الا ما جعلته سهلا وانت تجعل الحزن اذا شئت سهلا اللهم رحمتك نرجو فلا تكلنا لانفسنا طرفة عين اللهم يسر امرنا السلام ይሰማማ በቃ ኔትወርክ ይዟቸዋል ያስወጥቷቸዋል። ኔትወርክ አቋረጣቸው። مرحبا يسمى لون ይሰማል ነው። مرحبا እንግዲህ አልহামዱሊላህ ረብል ዓለሚን እዚህ የሂፍዝ ማዕከል በአሁኑ ሰዓት ከሂፍዝ ማዕከሉ ጎን ለጎን የሚማሩበት ተማሪዎች ምናልባት እንግዲህ ወደፊት ቪዲዮዎቹና እንትኖችን በውስጥ በኩል በዚህ ሊለቀቁ ይችላሉ። ከ1500 ያላነሱ ተማሪዎች አሉ። አሁን አጠቃላይ ተመላላሹም ሁሉም ሆኖ ከ150 በላይ ደረሳዎች ከየትም ቦታ መጥተው ይማሩበታል። ሂፍዝ ማዕከሉ ደግሞ በአሁኑ ሰዓት ወደ 100 የሚጠጉ ተማሪዎችን
አሁን በአዲስ ለመቀበል ሞክረናል። ነገር ግን ያው እንግዲህ እስከዛሬ ባለው የነበረው እንትን ከኢትካፍ ጀማ ተጀምሮ የነበረ የሂፍዝ ማዕከል አሁን እንግዲህ 8ኛ ዙር ላይ ደርሰናል ማለት ነው። 7 ዙር ተመርቋል። እንግዲህ ባለፈው እንዳያችሁት የ85 ወንድና ሴቶች 75 ወንዶችና 10 ሴቶች 85 በድምሩ ተመርቋል ማለት ነው። ኢንሻአላህ አሁን ደግሞ ቀጣይ ላይ 100 ተማሪዎችን ለማስመረቅ ከ2 ዓመት በኋላ እንደ አይነት እቅድ አለ። ያን እቅድ ይዘን ብንነሳም ነገር ግን ከጊዜ ጊዜ እየደከመ እየሄደ ስለሆነ ሰውም በተለያዩ ወጮች እየተዳከመው ከመሄድ የተነሳ ልጆች መርከዙ ላይ አሁን ሳይገቡ የቀሩ ልጆች አሉ። በጣም ከየቦታው ተወዳድረው ከ80% በላይ በነጥብ ያመጡ ውድድሩን አልፈው ነገር ግን ወደዚህ መርከዝ መግባት አልቻሉም። በግል የተወሰነ የሚከፍሉ ልጆች ይገቡም። እኛ ደግሞ እጃችን ላይ ያለችን ረመዷን በምን የሰበሰብናትን ከያላነሰ ተማሪ ብናስገባም ግን ወደ 65 ተማሪዎች ውጤት ያላቸው ውጤታማ የሆኑ ጥሩ ውጤት ያመጡ ያልናቸው እስካሁን ድረስ ይገቡ አልቻለም። አሁን ለታ እንግዲህ በቀደም ዕለት ወንድማችን ነው አማካኝነት ለማሰብሰብ በተደረገው እንትን እስካሁን እኛ እጅ ላይ የገባው ወደ 5 ልጅ የሚይዝ ተቃረበ። 2 ዓመትን ስናሰላው ወደ 500 ሺህ አካባቢ ወደኛ ገቢ ሆኗል። ይሄን ወደ እንትን ስናሰላው ደግሞ እንግዲህ እስካሁን ምናልባት በተለያየ ምክንያት ያልስገቡ ሊኖር ይችላሉ። ይሄን ስናሰላው ደግሞ ከ5 ልጅ በሚበልጥ አይደለም። አልহামዱሊላህ እንግዲህ በቀጣይ እዚህ የምታዳምጡ ወንድሞች ቦታውን መጎብኘት ለሚፈልግ እንኳን መጎብኘት ይችላል። አሳዩን በቪዲዮ ብትል ማሳየት እንችላለን። ቪዲዮዎች አሉ። ተማሪዎች ተመላላሾችም ሁሉን ነገር ማየት ይቻላልና በዚህ ቦታ ላይ የሚማሩ ተማሪዎች ከየአካባቢው መጥተው የሚማሩበት ስለሆነ አሁን ከኛ ከክልል ውስጥ ምናልባት ያልመጣ ቢኖር ሶማሌ እንትን ካልሆነ በስተቀር ያልመጣ ማንም የለም። ሁሉም የተሳተፈበት ነው። የሂፍዝ ማዕከሉ አሁን እየተማሩ ያሉበት። ስለዚህ በዚህ ላይ ደግሞ በተለይ ደረሳዎች፣ የቲሞች፣ አቅመ ደካማ ልጆች ግን ውጤታቸው ጥሩ የሆነ ለምሳሌ እናቲቱ አሁን በቀደም ትናንትና መጣ አናገረኛ አንዲት ወላጅ ለራሷ ተሳዳ ያመጣይና ልጁ ግን ታፍ ነው፣ በቂራቱ ጎበዝ ነው። ከካምፕ ላይ ከቻይና ካምፕ ላይ ፈተናውን ቻይና ካምፕ ማለት ከስደተኞች ካምፕ ከወለጋ የተፈናቀሉ በቁርአን በጥሩ አቀራር ተመድቦላቸው እየቀሩ ያሉና እዚህ ግን ሂፍዝ ማዕከሉ ሲገቡ በምን እናስገባቸው አልቻልንም። የሚበሉት በቤት ውስጥ የሚበሉት የሌላቸው አሉ። ነገር ግን በቁርአን አቀራራቸው ለዒልሙ ጎበዝ ናቸው። እንዲህ አይነት ተማሪዎችን ወደ መርከዙ ላይ አሁን አስገብተን ለመቀጠል ተቸገርን፣ አልቻልንም። ስለዚህ ምስክርነቱ ማንም መመስከር የሚችል ነው። ቦታውን ወንድማችን ህፍሱም ደግሞ ከዚሁ መርከዝ የወጣበት መሆኑም እየነገራችሁ ነው። ጀዛኩሙላሁ ኸይረን። አሁን ይሄንን ቶሎ ደርሰንበት በቀደም በተጀመረው መሰረት ጥሩ ውጤት ላይ ብንደርስና ውጤታማ ሆነን የምታዩት ነው። በየቀኑ መልቀቅ እንችላለን ያለውን ነገር ውጤቱን እያንዳንዱን እንቅስቃሴ መልቀቅ እንችላለን። አልহামዱሊላህ እንግዲህ ወንድማችንም እዚሁ አሁን የገባውበት እንትን እሱም አንደኛው መማር ነው ከዚህ ቦታ ላይ አልহামዱሊላህ። ለማንኛውም የተጀመረው ነገር ሰፋ አድርጋችሁት ወላሂ ተጠቀሙበታላችሁ። ለአኺራችሁ ነው። ወዴት ማይለ አትራፊነታችን ተማሪዎች ላይ ብቻ ነው እንጂ ከጎን የምናተርፈው ነገር የለንም። ምንም ሌላ የምናተርፈው የለንም። የምናተርፈው ትርፋችን ይሄው ቁርአኑ ነው። ስለዚህ ኢንሻአላህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። እነን እድል ያገኛችሁ ወንድሞች የተሳተፋችሁም አላህ ይቀበላችሁ። ባረከላሁ ፊ ማሊኩም ወአለይኩም። አላህ በረካ ያርግላችሁ። ገንዘባችሁ ተዋጣችሁትን አላህ ይቀበላችሁ። በእጃችሁ ላይ ያለውን ተባረካላህ ያድርገው። የምትመነዱበት ነውና የሚያስደስታችሁ የምትደሰቱበት ነው። ቀጥሉበት እንላለን። እንግዲህ የተጀመረው ነገር ይቀጥል ነው የምንለው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። መርሐባ ጀዛኩሙላሁ ኸይረን ጀማዓድን ተማሪዎቹ አሉ። አሁን አንዳንድ ተማሪዎች ካሉ ቢቀሩ ምናምን እንደምታሰሙ በጣም አሪፍ ነው። እስኪ የቀይሉላ ሰዓታቸው ነው ግድ ለምን እንቀሰቅሳለን እናመጣለን እና አሁን እኛ ጋር ያው ያለ ሰዓት እንትን በሰዓት ከምን ሰዓት ከምናምን ነው ችግር የለም። ካሉ ካልተኙ እንትን ላለ መርሐባ አቅርበን ነበር። አሁን ለተማ አዘጋጅተን ነበር። ችግር የለም። አሁን ቢሆን ማምጣት እንችላለን። እሺ የአንድ ተማሪ የሁለት ዓመት ስንት ነው እያሉ ነው? የአንድ ተማሪ የሁለት ዓመት ስንት ሊሆን ይችላል? አዎ እንግዲህ 60 ሲባዛ በ2 120 ሺህ ነው የአንድ ተማሪ። የአንድ ተማሪ 120 ሺህ የአንድ ዓመት 60 ሺህ ብር የአንድ ዓመት 60 ሺህ ብር የሁለት ዓመት ነው 120 ሺህ ማለት ነው።
መታሽ ማለት የሚችለውን አቅም መርዳት ይችላል። ደስ ያላችሁ ከ5000 ብር ሊሆን ይችላል ከዛም በላይ ደስ ያላችሁ ማገዝ ትችላላችሁ። ወርሃዊ ወጪው 5000 ነው። በቃ ሊያም ወርሃዊ ወጪው 5000 ነው። ባለው 5000 ብር ታስቡ በዚህ ነው። ኢንሻአላህ የቻለ ሰው መርዳት ይችላል። አካውንቱን አንድ ኮሜንት ላይ ላስቀምጠው ጀማዓት አካውንቱን ንገረኝና ኮሜንት ላይ ላስቀምጥላችሁ ልጆች አካውንቱን ንገረኝ። አይዋ አካውንቱን መራባ አንድ ሺህ እሺ 1000 እሺ አንድ ጊዜ ቆይ እኔ ለአንድ ተማሪ እችላለሁ ኢንሻአላህ ይላል። አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አንድ ሺህ ኢንሻአላህ ተባረከላህ ጀዛኩሙላሁ ኸይረን ባረከላህ። እሺ እንትኑ 1000 29 87 03 894 በቃ የሶስት ሰዎች ያመጣል። ጀማሉዲን ብሎ ከመጣ ከዛ መሐመድ አስራር እና አብዱ ይላል። ችግር የለም። አላህ ይጨምርለት ወንድማ። እንግዲህ ይሄንን ይችላል ያለውን አላህ Subhanahu Wa Ta'ala ዱንያ አኺራውን አላህ ያሳምር። ኸይሩን ሁሉ አላህ ይወፍቅልን። ጀነቱል ፊርደውስ አላህ ይወፍቅልን። ማዓ ነብዩ ስዲቂን ወሻሃዳ ሐሰን ከደጋጎች ጋር የውመል ቂያማ ከሚቀሰቀሱት አላህ ያድርጅ። ሹክራን ጀዛኩሙላሁ ኸይር። አሚን አሚን። ያው እና ኮሜንት ላይ ያስቀምጥላችኋለሁ። ስክሪንሻት አድርጉት። አንድ አሁን ደግሜ ላስቀምጥላችሁ። መርዳት የሚፈልግ ማገዝ የሚፈልግ ካለ እዚህ ማገዝ ማለት ነው። ያው እና ላስቀምጥላችሁና እይት ስክሪንሻት አንስት እሺ እሺ መጣው ልጆቹ የመጣ ካለ አስቀሯቸው። እሺ ኮይስ ትናንትና እኮ እሱ ወንድማችን አሁን ወደ ቀይላ ስለሆነ ትናንትና እኮ ያዘጋጀነው ነበር። አይቻልም ግድ ላይቭ መሆን አለበት። እሱን እንትናጥንም ለልቀቅልህ ወይስ ነው ላይቭ ያያችሁ ላይ ቢቀሩ ነበር ከተቻለ እዚህ ጋር ባያቸው ደስ ይላል። ተኝተው ከሆነ በቃ ችግር የለም ጀማል ሌላ ጊዜ ወይ ማታም ቢሆን ማታ እኮ ሰዓት አውቀን በነበር እናዘጋጃቸው ነበር። ለምን ለሊት ስለሚነሱ እንዲያርፉ ተደርጓልና ቆይንከም በዚህ ቁጥር እንትን ብላችሁ አግዟቸው። መነየት የሚፈልግ ካለ ገብታችሁ ትነይታላችሁ ወይንም በኮሜንት በቃ ከአካውንት ላይ ተቀምጧል ከታች ማን ነው ኮሜንት ላይ ተቀምጧል አካውንቱ ሲያዙትና አግዙ ያድረሳል። እንትን ብለዋል መሰለኝ ማለት ወደ ቤትም ምናምን ይሄዳሉና ዛሬ ሐሙስ አይደል እረፍት ነው። የተወሰኑ ልጆች ይደዋልና ካልሆነ እንግዲህ እኔ ተማሪዎቹ ወክዬም ቢሆን ይቀራሉ ካልሆነ ሰላም አለይኩም ወአለይኩም ሰላም። እሺ ኦማን እንዴት ናችሁ? ሰላም ነው አልሐምዱሊላህ። ጥያቄ ነበረኝ። እሺ አቡ አፍናን አለ ከኔ ጋር ነው ተቆረጠ ቶታል ማሰለኝ። እሺ ልጆች በተቀመጠው አካውንት ያዙትና የምትነይቱትን ያክል ትንበላችሁ። ያልገባችሁ ልጆች ምንድነው
በደቡብ ወሎ ዞን በቃሉ ወረዳ በደጋን ፈትሁል ኢስላም ትምህርት ቤት የቁርአን ሒፍዝና የሐዲስ ማዕከል እርዳታ እንትን ለማለት ነው። ልጆች ቢያንስ ከመቶ በላይ ቁርአን ሒፍዝ የሚማሩ ልጆች አሉ። አቅም ኑሯቸው የቁርአን አቅም መቅራት ይቻሉ የዕልም ፍላጎት ኑሯቸው ፈህም ያላቸው መግባት እየቻሉ ያለ የኢኮኖሚ ችግር ስላጋጠመንና እነሱን ለማስገባት በአንድ ልጅ 5000 ብር ነው በወር በአመት ደግሞ 60000 ብር ነው። በሁለት አመት ይጨርሳል። አጠቃላይ ትምህርቱ 120 ሺህ ብር አካባቢ ይጨርሳል። ስለዚህ ኢንሻአላህ ይሄንን ለማሰባሰብና ልጆቹን ፍላጎት ያላቸው ልጆች ተመዝግበው ውጭ ላይ ተቀመጡኛን በመጠባበቅ ያሉ ልጆች አሉ። እነሱን ወደ ማዕከሉ አስገብተን ወደ ቂራአት ለመግባት ኢንሻአላህ ይሄን የታሰበው እቅዱ። ባረከላሁ ፊኩም። ያው እዚህ ጋር አለ አካውንቱን የተለጠፋል يا سلام يا سلام يا سلام እሺ ማገዝና መርዳት የሚፈልግ ሰው ካለ በዚህ በተቀመጠው አካውንት መርዳት ትችላላችሁ። 1029870389 ጀማሉዲን በሚለው እሺ ሁሱን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ተማሪዎች አንድ ሁለት ልጆች መጥተዋል። እንት ማለት የሚቻል ከሆነ ኢንሻአላህ ቪዲዮውን እንደ ቅድም አድርግልኝና አስገባቸው ነው። እሺ አስገባቸው። የሚቻል ከሆነ አስቀራቸው። እሺ ማሻአላህ ምዕራብ አዲስ ተማሪዎች ናቸው። አሁን እንግዲህ እነዚህ 8ኛ ዙር ላይ ከሚቀሩት መካከል ነው። ሌሎች ያው ኢንሻአላህ ገና ስልጠናውን አዲስ ገብተዋል። በሆነ ግን ያው መስማትን እናዳምጣቸው። ሙባረክ ይባላል። እስኪ ቀጥል። أعوذ بالله من الشيطان الرجيم اعلموا أنما الحياة الدنيا لعب ولهو وإن الدار الحياة الدنيا وما هذه الحياة الدنيا إلا متاع الغرور. لا اعلموا أن وما هذه الحياة الدنيا إلا لهو ولعب اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور. سابقوا إلى مغفرة والأرض أعدت للذين آمنوا بالله ورسله ذلك فضل الله يؤتيه من يشاء والله ذو الفضل العظيم. ما شاء الله ما شاء الله ما شاء الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم.
لا أقسم بهذا البلد وأنت حل بهذا البلد ووالد وما ولد لقد خلقنا الإنسان في كبد أيحسب أن لن يقدر عليه أحد يقول أهلكت مالا لبدا أيحسب أن لم يره أحد ألم نجعل له عينين ولسانا وشفتين وهديناه النجدين فلاقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة أولئك أصحاب الميمنة والذين كفروا بآياتنا هم أصحاب المشأمة عليهم نار مؤصدة. ما شاء الله ما شاء الله. جزاكم الله خيرا። ያው እሷም ድምጿ ትንሽ ጉንፋን ነገር አሟቸዋል መሰለኝ በማታል። ለማንኛውም ኢንሻአላህ እንግዲህ ማታ ከቀጠራችሁ ማቅረብ እንችላለን ሁሉንም። አሁን ግን ያገኘናቸውን አቅርበናል። ያው ከሌሎ ለምሳ ስለነበር በቃ ይተኙ ማታ ኢንሻአላህ ሁላችንም እናያቸዋለን። ኢንሻአላህ جزاكم الله خيرا بارك الله فيكم። እንግዲህ ገና አዲስ ስልጠኖች እየሰለጠኑ ያሉ ናቸው እነዚህ የተመረቁ ተማሪዎች አይደሉም። በመርከዙ ላይ ገና የጀመሩ ቀጣይ ውጤታማ አድርገን ለማውጣት ወላጆቻቸው አቅማቸው ያልፈቀደ ያልቻለ ነገር ግን ልጆቹ የቁርአን ፍላጎት ያላቸው በዚህ አይነት ሁኔታ ላይ مرحبا جزاكم الله خير جماعة الله يجزاك خير إن شاء الله ማታና ኢንሻአላህ በቃ እዚህ ግቢ ላይ የሚቀሩ መድረሳ ላይ የሚቀሩ ልጆችን ቀለባቸውን ማንም አይደለም የሚችላቸው ከህዝብ እየተዋጣ ስለሆነ ይሄንን መርዳትና ማገዝ የሚችል ሰው ካለ ያው እና እዚህ ጋር የተቀመጠው አካውንት አለ በዚህ አካውንት ያስገባ በቀጥታ ለግቢው ኃላፊዎች ለመድረሳው ኃላፊዎች ይደርሳል። ተማሪዎቹን ቀለባቸውን በዚህ እየተቻለ ይቀራሉ እና ይሄንን ማገዝ የሚችል ሰው ካለ ያው እና በዚህ በተቀመጠው አካውንት ማገዝ ትችላላችሁ። መነየት የሚፈልግ ገብቶ መነየት ይችላል። አይ በውስጥ ያለው ራስ ያለ ደግሞ አካውንቱን ያዙት ዚክራ የሚለው ፕሮፋይል ላይ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ በዚህ መርዳት ትችላላችሁ። እሺ مرحبا እሺ በዚህ የምታግዙ ሰዎች ካላችሁ ያውና ተቀምጦላችኋል ኮሜንት ላይ እናግዛለን ያላችሁ ነው። በቃ ያዙትና ማሻአላህ ማሻአላህ። እሺ የት ነው የምትሉ ሰዎች ደጋን والذين كفروا بآياتنا هم أصحاب المشأمة بسم الله الرحمن الرحيم እኔ ይገርማል። እሺ በቃ ያውና መድረሳ ይታያችኋል። እዚህ መድረሳ ነው ያደግነው። ወላሂ አትች እዚህ መድረሳ ነው ያደግንባት። አራባ አየሰዩት እቺ ግቢያችን ነበረች። ይሄ ቆማ ይሄ ነበሩ ይሄ ባክስናና
ተማሪዎች በልብስ አጠባ ላይ ናቸው። አንዳንዶቹም ተኝተዋል፣ አንዳንዶቹም ምን ተሸሸጋል? የመጡበት አካባቢ አሁን ለምሳሌ ከየት ነው የመጣው? ዳውንት የሚባል ታውቃለህ? ዳውንት ማለት እንግዲህ ሰሜን ወሎ ውስጥ ማለት ነው። በጣም ሩቅ ነው። ከዛ አካባቢ ነው ምሳሌ አሁን የመጣ ይሄ። እሺ ዝመት ነፍ ይሄው ደግሞ ወደ ወረባቦ ይሄው ያ እንትን ያ የት ነው አንተ? ወልዲያ እዚህ ስንመጣ ወደ ሀርቡ ትመጣለህ። ይሄው አንተሳ ወደ ሀይቅ ናቸው፣ እያጠቡ ነው። ሀይቅ ናቸው። እዛ ጋር ደግሞ ይኸውልህ ከአፋር አፋርኛ የሚችል ካለ አፋር ያወራል። እነዚህ ደግሞ ከአፋር እኔ አፋር ናቸው። አሳይታ አህሰን አሊያም ሐሰን ማነህ አይቶ ናገበስ ማሻአላህ ሚሌ ከሚሌ እንግዲህ እነዚህ ሁሉ ተሰባስበው እኛ እንትን ያልናቸው አሁን ያው አጋጣሚ ያልተኙትን ነው ልብስ አጠባ ምናምን ያሉትን አግኝተንላቸዋል። እኒህ በሙሉ እንግዲህ አዲሶች ናቸው። አዲስ ማሰልጠን የያዘው አዲስ ማሰልጠን ነው የተያዘው። እነዚህ ሁሉ ወደፊት ውጤታማ እንዲሆን እንፈልጋለን። እንግዲህ ዋናው መድረስ አልበቃም ብሎ እንግዲህ ያው እዚህ ጋርም እንደዚሁ ይሄንን ቤት ተከራይተናል። ዋናው ደግሞ እንግዲህ እዛ ጋር ፎቁ ላይ ያለው ያው ኖርማል ተማሪዎች የሚማሩበት ነው። እዛ ጋር እንግዲህ ከላይ ክላሶቹ በሙሉ እነዚህ አሁን የሴቶች ሳለ እንደ ይላሉ። የሴቶች ሂፍዝ ነበር አይደለ? የሴቶች ተመላላሽ ነው ያለን። ተመላላሽ አዳሪ የለም። ሴቶች አዳሪ የወንድም አዳሪ ከባድ ነው። እንኳን የሴት አዳሪማ ከባድ። ባለፈው ስንት ሴቶች ናቸው የተመረቁት? የሂፍዝ 10 ናቸው። 10 ሴቶች ተመርቀዋል። 10 ተመርቀዋል። እና ኢንሻአላህ እንግዲህ ቀጣይ ያው በሂፍዝ ማዕከሉ በወንዶችም በሴቶችም አሁን ማስመረቅ ይፈልጋል። በእርግጥ በዋናነት እንትን ማድረግ ይሄ እንግዲህ ታች ያለ አካባቢ ያለው የሴቶች አጠቃላይ ክላስ መማሪያ ነው በዚህ ያለው። እዚህ ጋር ደግሞ ሙሉ ወንዶች አሁን እንግዲህ እዚህ ምንም ክፍተት የለም፣ በፈረቃ ሆነው ይማራሉ። ከላይ ያው እንግዲህ ክላሶቹ ወደ 500 አካባቢ ተማሪ እየሆነ ስለሆነ ቀጣይ ወደፊት ስለማይበቃ ተጀምሯል። እንግዲህ ኢንሻአላህ ወደፊት ደግሞ ባላህ ፍቃድ ያልቃል። ወደ አንድ ክላስ ገባ ብለን እንውጣን ሴቶች ጋር ይቻላል። እስኪ ያው ባይቀርም ያው እንትን ባይሉንም ኪታብ እስኪ የሚማሩት ጋር ገባ ብለን መድረሳዎቹ ቢያቸው መልካም። ያው በፈረቃ ነው። ግማሾቹ ትምህርት ቤት ሄደዋል። በትምህርት ቤት የመንግስት ትምህርት ቤት ሄደዋል። እነዚህ የታዳሪ ትምህርት ቤት አይደለም፣ ተመላላሽ ነው። እንግዲህ እነዚህ የሴቶች መማሪያ ነው፣ በፈረቃቸው ነው። እዚህ ሰላም አለይኩም። አይ መጎብኘት ፈልገና ከይቅርታ ጋር አይዋ ሰላም አለይኩም። ልጆች ናቸው እነዚህ። ይሄ ሴቶች እንግዲህ ኪታብ የሚማሩ ናቸው። እነዚህ ኪታብ ነው የኪታብ ተማሪዎች ናቸው። በፈቱል ኢስላም ትምህርት ቤት ያው ሸኻቸው ከመጋረጃ ጀርባ ሆኖ
ያስተማራችሁ ይታያል። እንግዲህ ያው መብለጫ ላይ ያው በቃ ወቂ ስንት ተማሪ አለ ኡስታዝ ብራሂም? ጠቅላላ ተማሪ ስንት ነው? 85 ተማሪዎች እዚህ አሉ። ያው በፈረቃ ትምህርት ቤት የሚሄዱ አሉ። እንደዚህ 85 ኪታብ ነው። ስለዚህ እንግዲህ የሚማሩት ኪታብ ነው። ያው እህቶችን እንግዲህ ያው ድንገት ስንገባባቸው ብዙ ደንገጥ ይላሉ። ለማንኛውም ክላሶች ሆኑ ያው ኔትወርክ ያዛቸው። ለዶክተር ዛኪር ዱዓ አድርግለት አላህ ይሽረው። ሰምቻለሁ። አስአሉላህ አን يلبسه لباس الصحة والعافية وأن يكفر عن ذنبه አላህ ይሽረው። በቃ አስወጥታቸዋል መሰለኝ። ለማንኛውም ይሄን መርዳት የፈለገ ሰው ካለ ከዚህ ዚክራ የሚለው ፕሮፋይል ይታያቸዋል። እዚህ ጋር የተቀመጠው አካውንት እሱን ያዙና በዚህ እገዛችሁን አድርጉላቸው። እነዚህ ተማሪዎች ሁሉ እዚሁ በልተው እዚሁ እንትን የሚሉ ናቸው። ሴቶቹ ሳይሆን ወንዶች። ሴቶቹ ቤታቸው በልተው ነው መጥተው የሚማሩት። ወንዶች ግን ቅድም ከተለያየ ሀገር ተሰባስበው የሚቀሩት በጣም ብዙ ናቸው። ከነዚህ ከሴቶቹ እጥፍ ነው የሚሆኑት። የቻለ ሰው በዚህ ያግዛቸው። አላህ ይዛቸውን ይክፈላቸው። በቃ ልውጣ። ኢንሻአላህ ማታ እንገናኛለን። መስጂድ ነው ያለሁት። ሰላም አለይኩም ወራህመቱላሂ ወበረካቱ።